ባለፉት ጥቂት ዓመታት ኢትዮጵያ ያካሄደችው የኢኮኖሚክ ሪፎርም እንደ ፓርቲ እንደ መንግስት ሳይሆን አንድ ሀገሩን እንደሚወድ ዜጋ ከምንም ባያዝ ውጪ በዝርዝር ለማየት የሞከራችሁ እንደሆነ በርካታ ሪፎርሞች በሴክተር ደረጃ የተካሄዱ ቢሆንም ኢኮኖሚክ ሪፎርሙ ግን ኢትዮጵያ ሬዚሊየንት ሆና እንድትቀጥል የኢትዮጵያ እድገት እንዲረጋገጥ የማክሮ ኢኮኖሚክ ስብራቶቻችን እንዲቃኑ በከፍተኛ ደረጃ አስተዋጽኦ አድርጓል። ማንም ኢኮኖሚስት ከምንም ባያዝ ውጪ በጥሞና ማየት ከቻለ ትልቅ ድፍረት የተሞላበት ከመንግስትነት ባሻገር የሀገር ብልጽግና ለውጥን ታሳቢ ያደረገ ጀንዌን በደንብ የተመራ ሪፎርም ማካሄድ ስለቻል የኢትዮጵያ ኢኮኖሚ ከነበረበት አረንቋና ችግር በመጠኑም ቢሆን ለማገገምና ተስፋ ለማጫር እድል አግኝቷል። ይህን ሪፎርም በጥንቃቄ ማየት ትምህርት መውሰድ አስፈላጊ ይመስለኛል። በሴክተር ደረጃ ብናይ ግብርና አንዱ አንከር ይሁን። ኢኮኖሚያችን ዳይቨርሲፋይድ መሆን አለበት። በአንድ ሴክተር ላይ ተንተርሰን ከምናስበው ልማት ልንደርስ አንችልም ብለን ግብርና ላይ በክላስተር ማሽን ማስፋፋት፣ መሬት ማስፋት፣ ምርጥ ዘር ማስፋት፣ ኢሪጌሽን ግድቦችን ማስፋፋት የሰራነው ስራ በጣም ትልቅ ውጤት አስገኝቷል። ዘንድሮ 29 ሚሊዮን ሄክታር መሬት ኢትዮጵያ አርሳ ወደ 1.3 ቢሊዮን ኩንታል ምርት ሰብስባለች። በሌማት ትሩፋት የጀመርነው ኢኒሼቲቭ በጣም አስደናቂ ውጤት እያስገኘ ይገኛል። ፍሩት ከዚህ ቀደም አንስቼላችኋለሁ። አቮካዶ በአፍሪካ ሁለተኛው ኤክስፖርተር ሆነን በጣም ከፍተኛ ገቢ አግኝተንበታል። ስንጀምረው አቮካዶ የሚባል ነገር እንኳን ለኤክስፖርት የምታውቁት ነው። አሁን ግን ብር እያመጣ ነው። በግብርና አጠቃላይ አመጣ ነው ከምንለው ለውጥ ውጪ ኤሪያ ስፔሲፊክ ደግሞ ስንወስድ ለብዙ ጊዜ በድርቅ የምናቀው በረሃብ የምናቀው ቦረና ከፍተኛ የስንዴ ማሳ የታየበት፣ በሶማሌ በአፋር ክልል ሰፋፊ እርሻዎች የሚታዩበት፣ እርሻ ላይ አበክረን ብንሰራ ውጤት ማግኘት እንደምንችል የተመሰከረበት፣ በርካታ ግድቦች ለረጅም ጊዜ የቆሙና አዳዲሶች የጨረስንበት፣ በድምሩ የግብርና ሴክተር በዚህ ዓመት 7.7% እድገት እንደሚያመጣ ከሁሉም አመላካቾች መታየት ችሏል። በእርግጥ አጠቃላይ እድገት ተደምሮ የሚታየው መስከረም ቢሆንም የግብርና ሴክተር ብቻ 7.7% እድገት ይጠበቃል። ኢንዱስትሪ ቅድም እንዳነሳሁት ዳይቨርሲፋይ እናርግ ካልናቸው ሴክተሮች አንዱ አንከር ትኩረት ያገኘው ሴክተር ኢንዱስትሪ ነው። አዳዲሶቹን እንተዋቸውና ኢትዮጵያ ውስጥ ከለውጡ በፊት የነበሩ ኢንዱስትሪዎች የማምረት አቅማቸው ከ47% በታች ነበር የነበሩ ብቻ 50% አያመርቱም ነበር። አንዳንዱ ፋይናንስ፣ አንዳንዱ መሬት፣ አንዳንዱ ኢነርጂ ሊሆን ይችላል ምክንያቱ። ያን ኮሚቴ አቋቁመን እያንዳንዱ ኢንዱስትሪ ጎብኝተን ችግሮቻቸውን ለመፍታት ሙከራ ባደረግነው መንገድ ዛሬ ቀድሞ የነበሩ ኢንዱስትሪዎች 67% ማምረት ችለዋል። ከ40% ያላነሰ ተሻሽሏል ማለት ነው። ከ47 67 መድረስ በጣም ትልቅ እመርታ ነው። ይህ እያንዳንዱን ፋብሪካ ይነካል። እዛ ውስጥ ስራ ይቀጠራል፣ እዛ ውስጥ ቢዝነስ አለ፣ እዛ ውስጥ ሀብት አለ ማለት ነው። ከዚያ በተጨማሪ ከኮምቦልቻ መቀሌና ሐዋሳ ውጪ ከ10 ያላነሱ ኢንዱስትሪያል ፓርኮች የገነባን እኛንን ፕራይቬት ሴክተር
ፎሬን ኢንቨስተር ያስገባን እኛ ነን። ሐዋሳን ጨምሮ በጣም በጥቂት ኢንቨስተሮች ተይዞ የነበረውን ፓርክ ከ80% በላይ ኢንቨስተር ሲያመጣን እኛ ነን። ኢንዱስትሪ ሴክተር ላይ ሲግኒፊካንት የሆነ እድገት ነው ያለው። ሲግኒፊካንት ኢንዱስትሪው በኢኮኖሚ ውስጥ ያለው ሽግሽግም እኮ መታየት እየጀመረ ነው። ለምሳሌ የዘንድሮውን እንተው አንዳንድ ስላልተሟላ በሚቀጥለው ዓመት እኮ ከኢንዱስትሪ ኤክስፖርት $1 ቢሊዮን ይጠበቃል። ምን ማለት ነው ይሄ? ስለ 100 ሚሊዮን የሚያወራ ኢንዱስትሪ 1 ቢሊዮን ይጠበቃል ማለት ሰፋፊ ስራ ተሰርቷል ማለት ነው። ኢንዱስትሪ ግን በባህሪው ሐምሌና ነሐሴ ትራክተር ገዝተን አርሰን ጥቅምት ላይ ህዳር ላይ ሃርቨስት የምናደርግበት ሴክተር አይደለም። ለምሳሌ ኢምፖርት ሰብስቲት እናርግ ብለን በዚህ ዓመት ክሎዝ ቱ $5 ቢሊዮን ኢትዮጵያ ከዚህ ቀደም ከውጭ የምታስገባቸውን የኢንዱስትሪያል ፕሮዳክትስ በሀገር ውስጥ ማምረት ትችላለች። ለምሳሌ ሴራሚክ፣ ድንጋይ እንሸከምን ብለን ኢንተርቪን አድርገን አንድ ሳይሆን 2 ፋብሪካዎች አልቀዋል። አንዱ ተመርቋል፣ አንዱ በቅርቡ ይመረቃል። ሲሚንቶ ላይ፣ መስታወት ላይ፣ ብረት ላይ ሰፋፊ ስራ ተሰርቷል። ካልዘነጋችሁት በቀር ሶላር ኤክስፖርት የሚባል ነገር ኢትዮጵያ አታውቅም። ከዚህ ቀደም በአጭር ጊዜ ውስጥ የደረስንበትን ታውቃላችሁ። እና ኢንዱስትሪው ላይ ይበል የሚያሰኝ ተስፋ ሰጪ እንቅስቃሴ ነው ያለው። በኢንዱስትሪ ሴክተር ውስጥ የሚታይ ራሱን ችሎ ደግሞ አንከር የሆነውን ማዕድን ብንወስድ በዚህ ዓመት ብቻ 24% አድጓል። ማኒፋክቸሪንግ 20.3% አድጓል። በሲሚንቶ ለሚ ከመጣ በኋላ የነበሩትን ኢንሃንስ ካደረግን በኋላ በዚህ ዓመት 16% በምርት እድገት አለ። በኢነርጂ አጠቃቀም በዚህ ሴክተር ብቻ 23% እድገት አለ። ኢንዱስትሪ ለአጠቃላይ የመጣውን ውጤት እንዴት እናስጠብቀው? የኢንዱስትሪ ትራንስፎርሜሽኑ ግብርናን የመተካት ሰርቪስ የመገዳደር አቅሙን እንዴት እናምጣው ብለን እንጨነቅ እንጂ ባለፉት ጥቂት ዓመታት ኢንዱስትሪ ላይ የተወሰደው እርምጃ የሚጨበጥ እድገት ማምጣቱ ምንም የሚካድ ጉዳይ አይደለም። በዚህ ዓመት አጠቃላይ ኢንዱስትሪዎች 12.7% እድገት ይጠበቃል። ይሄ እድገት ዝም ብሎ ሊመጣ አይችልም። 12.7% እድገት በአንድ ሰብ ሴክተር ላይ መምጣቱ ለረጅም ጊዜ የተሰራውን ስራ የሚያሳይ ጉዳይ ነው። ሰርቪስ የኢትዮጵያ አየር መንገድ ከለውጡ በፊት ከነበረው አቅምና ማጓጓዝ በትንሹ 3 እጥፍ አድጓል። በዚህ ዓመት ፕላስ ኦር ማይነስ 17 ሚሊዮን የውጭ ሰዎች አጓጉዟል። በውጭ ሀገር ደረጃ 4 ሚሊዮን በሀገር ውስጥ አጓጉዟል። ፕላስ ኦር ማይነስ 21 ሚሊዮን ሰዎች አጓጉዟል። ይህ 3 ታይምስ እድገት ማለት ነው ከነበረበት። በዚያው ልክ ያስገኘው ሀብት አለ። ዲጂታል ቅድም እንዳነሳሁት ነው። በንግድ፣ በፋይናንስ፣ በትራንስፖርት በተለይ ደግሞ በኩነቶች ኢትዮጵያ ውስጥ ከ200 በላይ ኢንተርናሽናል ሰሚት አዲስ አበባ ተካሂደዋል ሲባል እንዴት ነው የምናየው? በጣም ብዙ 100,000 ሰው እኮ የተስተናገደው። ከተማው ያጨናነቀው እኮ የኛ ጉዳይ ብቻ አይደለም፣ በየጊዜው ኮንፈረንሶች፣ ሰሚቶች ስላሉ ነው። ይሄ ተደማምሮ ሰርቪስ ሴክተሩ 9.8% እድገት እንደሚያመጣ ይጠበቃል። አጠቃላይ የፍላጎትና አቅርቦት አዝማሚያዎች ሲታዩ ተጠቅሎ የሚመጣው መስከረም ገደማ ቢሆንም የኢትዮጵያ እድገት 10.2 10.3 ገደማ ማደግ እንደሚችል ያመላክታል። ክቡራትና ክቡራን፣ ይሄ በአፍሪካ ትልቁ እድገት ነው። በሪፎርም ቃል የገባነው ለኢትዮጵያ ሕዝብ አስተማማኝ እድገት እናመጣለን ብለን ነው። ፈጣሪ ይመስገን ተሳካልን። ተሳካልን ሲባል ግን ሩጫችን አለቀ ማለት አይደለም። የሩጫችን አቅጣጫ ትክክለኛ መሆኑ፣
ምንሩጥበት አቅጣጫ ስፒድ ትክክለኛ መሆን አረጋገጥን ማለት ነው። ገና ብዙ ስራ ይጠብቅብናል።